ሴት ቀና ብሎ ማያይ አንገደፊ አይናፋር ከሴት ጋር የማያወራ ድምፁ የማይሰማ ነው። እዛ ቤት ሲኖሩ አንድ ቀን አከራይዋን አናግሯት አያውቅም፣ ቀና ብሏት አያውቅም። ጀለሴም ዳና ባለ ታሪካችን ጨዋ ከሰው ጋር መቀላቀል ማትወድ ኪችን ገብታ አብስላ ምግቧን ይዛ ክፍሏ ትገባለች። ከባሏ ጋር ክፍሏ ነው ምግብ የሚበሉት። ቡና አፍልታ ከነረከቦቱ ይዛ ክፍሏ ትገባለች። ቡና የምትጠጣው ክፍሏ ነው ከባሏ ጋር። ቲቪ ክፍሏ አላቸው። ከክፍሏ አትወጣም። ከክፍሏ የምትወጣው ወይ ኪችን ምግብ ፍለጋ አብስላ ለመግባት ነው ወይ ሽንት ቤት ገለዋን ለመታጠብ ሽንት ቤት ለመጠቀም ነው። በቃ ከክፍሏ አትወጣም። ሰው ክፍሏ አታስገባም። በቃ ገለል ብላ ነው ከሰው የምትኖረው። ባሏም እንደሷ ዝምተኛ አንገደፊ ነው። እንግዲህ ከዚህች አከራይ ጋር እንዴት ቅርርብ ይፈጠራል? እሷ ልትወልድ ሆስፒታል ትገባለች። በማን ኢቃማ ነው የምትወልደው? እሷ ኢቃማ ስለሌላት የምትወልደው በአከራይ ኢቃማ ነው። 4 ቀን ሆስፒታል ስተኛ አከራይና ባል ተጃለሱ። ችግር መጣ፣ ተጃለሱ። ወልዳ ስትመለስ ምልክቶች ማይጀመር ምንም አልጠረጠረችም። እሷ 2 ወር ድረስ አራስ ቤት ምንም አልጠረጠረችም። እሷን በደንብ አርጋ ታርሳለች። በዚህ ጋር ባልየውን ታርሳለች። አከራይ እሷን ታርሳለች፣ ባልን ታርሳለች። ምን አይነት ደግናት! ሁለቱንም ታርሳቸዋለች። እንግዲህ 2 ወር አርሳት አንድ ቀን ጠዋት ላይ ጁማዓ ቀን ባልየው እንትን ስሪልኝ አለ። ቁርስ ስሪልኝ ብሏት ተነስታ ቁርስ ልትሰራ አራስ የ2 ወር አራስ ልጇን አልጋ ላይ አስተኝታ አጥብታ ምን ብላ አስተኝታ ኪችን ገብታ ምግብ ልትሰራ ስትል አከራይ ዘንጣ ስትወርድ ባልየው ወዲያው ተከትሏት ሲወርድ ታያለች። ምን ሆኖ ነው ባሌ ጠርጥረው አታውቅም እስከዛ ድረስ። ምን ሆኖ ነው ባሌ ተከትሏት እየሮጠ የወረደው ብላ ወርዳ በቢልዲንጉ በመስኮት ስታይ እጅ ለእጅ ተይዘው ቆመዋል። ጀለሲ እየተሰናበታት ነው። የሆነ ቦታ እንግዲህ አርብ ነው ወይ ፓርቲ ወይ የሆነ ነገር ተጣርታ ልትሄድ እንግዲህ ለትንሽ ደቂቃም ትናፍቋለች። ሊሰናበት ወርዶ እጅ ይዞ ቶሎ ተመልሽልኝ የኔ ፍቅር ትናፍቂኛለሽ እያለ ይቺ የኔ ቅመም ተጨምራ ነው። እሺ እና እጅ ይዞ ምናምን እጅ ለእጅ ተያይዞ እንዲህ 2 እጇን ይዞ እንዳትቆይብኝ የኔ ፍቅር ጠብቅሻለሁ፣ ቤቱ ያላንቺ በጣም ነው የሚደብረው እያላት አይታ ተመልሳ ትመጣና ቁርስ ልትሰራ የነበረውን ጋዝ አጥፍታ ሄዳ አልጋ ላይ ልጇን አቅፋ እሪ ስቅስቅ ብላ ታለቅሳለች። ጀለሲ ፍቅረኛውን ተሰናብቶ ሸኝቶ መኪና ውስጥ አስገብቶ ሲመለስ ሚስቱ የልጁ እናት ልጇን ይዛ ቁጭ ብላ አልጋ ላይ ስቅስቅ ብላ እያለቀሰች ልክ ለቅሶ እንደተረዳ ሰው መርዶ እንደተረዳ ሰው። ከዛ ገባና ምን ሆነሽ ነው አላደነገጠም። ምን ሆነሽ ነው? ምንም ጀግና ናት አትናገርም። ምንም ስቅስቅ ብላ አልቅሳ ወጣላት። ቆይ በውስጧ ቆይ አሳያለሁ፣ ቆይ እኔ ልጄን ብቻ ሀገሬ ልላክ አሳያለሁ ባልሰራልክ እያለች በውስጧ ጸጥ ቁስሏን በውስጧ ይዛ ስታለቅስ ስንት ወር ቆየች። ልጇ በ2 ወሩ ባሏና አከራይዋ ቺት እንደሚያደርጉባት ያወቀች ኢሞ ላይ ውጭ ነኝና ጀለሲ ሴቷ ማለት ውጭ ሆና ውጭ ነኝና ትሏለች። አንድ ቤት እኮ ነው የሚኖሩት። ከዛ ልክ ኢሞ ቴክስት ይገባለት ውጭ ነኝና የሚለው ለጥ ብሎ ሱነት ይወጣል። ሁለቱም ይቃማላቸው ወጥተው ሽርብትን ብለው ይመጣሉ። እቺ ምስኪን ይቃማ የሌላት አራስ ልጇን አቅፋ ቤት ውስጥ እነሱ ወጥተው ተዝናንተው በልተው ጠጥተው ተገባብዘው ኢንጆይ አድርገው ይመጣሉ። ቁጭ ብላ 8 ወር ሙሉ ያወቀችው ልጇ የ2 ወር አራስ እያለ ነው። 8 ወር ሙሉ ልጇ 10 ወር ነው ማለት ነው። 8 ወር ሙሉ በውስጧ ስታለቅስ ኖራ ልክ ልጇ 10 ወር ሲሆነው ልጇን ወደ ኢትዮጵያ ላከች። እንደ ዛሬ ልካ ልጇን እንደ ነገ ቁጭ አለችና ናፈልጋለሁ እንነጋገር አለችው። ቁጭ ብላ እኔ ሁሉን ነገር አውቃለሁ፣ ይሄን ከልጃችን ከ2 ወሩ ጊዜ ጀምሮ አንተ ካከራይዋ ጋር ያለህን ነገር አውቃለሁ፣ ግን ህመሜን ቁስሌን ስቃይን በውስጥ እያለቀስኩ ጸጥ ያልኩት ልጄን ለእናቴ እስከምልክ ነበር። ልጄ አንዴ ተጣልተው ልጄን ይዤ ስራ ገባለሁ ስትሉ ልጁን አትይዥም አንቺ ብቻሽን መሄድ ከፈለሽ ልጁን አስቀምጠሽ ብሏታል። ስለዚህ ልጁን እንደሚወስድባት ታውቃለች። ለዛ ነው እና አሁን ግን እኔ እናንተ በቃ ጨረሰ። አሁን ልጄ ልክ ያለው ከዚህ በኋላ አልፈልግም። ቀወጠው ያለ በቃ መበለጡ መቀደሙ ቀድማ እሷ አልፈልግህም ማለቷ መባነኗ እስካሁን ድረስ ባናበት ልጇን ለእናቷ እስከምትልክ መቻሏ ምናምን አንገበገበው። እጁን አንስቶባት የማያውቀው በጥፊ መታት። አንገቷንና ፊቷን መታት ምልክት እስከሚያወጣ ድረስ። ለምን ጥላው ልትሄድ ስለሆነ ተናዶ አንዴ እግሯ ላይ እየወደቀ ይለምናታል። አንዴ ቢላ አምጥቶ ራሴን ነው ማጠፋው ወይ ግደኝ ወይ ራሴን ነው ማጠፋው ይላታል።
ከዛ አንተ ልጅ እያለክ ለምንድን ነው ራሴን አጠፋለሁ የምትለው? ይሁት ድራማውን ራሴን ነው የማጠፋው። ከዛ እሺ በቃ አልሄድም ራሴን ነው የማጠፋው ቢላስተው ራሴን ነው የማጠፋው ሲላት ደንግጣ እሺ በቃ አልሄድም በቃ እሺ ይቅር ብዬሃለሁ ወድሻለሁ ብሎ እግሯ ላይ አልቅሶ ተንፈራፍሮ ይቅርታ አድርጊልኝ ብሎ ፊቷን ሽንት ቤት ወስዶ አጥቧት ብሏት ምግብ ኦርደር አድርጎ ከሬስቶራንት እያጎረሰ አብልቷት ቡናን ጠጣ ሻይን ጠጣ ምንን ጠጣ ብሎ እሷ እሺ ብላ ቡና ፍተው ጠጥተው ፒስ ሆነች። ብልህ ሴት ፒስ እሺ ይቅር ብዬሃለሁ ኧረ በፍጹም አንተን የመሰለ ባል ጥዬ እሄዳለሁ እሺ ይቅር ብዬሃለሁ ብላ ነገር አበረደች። ፒስ ሆነ። በነጋታው እሱ በሰላም ወደ ስራ ሄደ። እሷ ሻንጣ ገዛች። ኦርደር አድርጋ ቤት ሆና ደውላ ሻንጣ ገዛችና አምጥታ ሻንጣውን አልጋ ውስጥ ደበቀችው። ከዛ ማታ ሲተኙ አልጋው ሲንቀሳቀስ አለች አይደል ነው አልጋው ለምን እንደሚንቀሳቀስ አላውቅም። የሽቦ አልጋ ይሁን አልጋቸው አላውቅም። ነፍሴ ልትወጣለች ካሁን ሻንጣውን አይቶብኝ ተባነነ ብዬ ተመስገን ሳይባነን በሰላም አድሮ ጧት ቁርስ በአብልቼ ሸኛውት ወደ ስራ አለች። ከዛ እሱ ልክ ወደ ስራ እንደወጣልኝ ሻንጣውን ካልጋው ሰጥቼ ላጥልሱቼን እንዳለ እሱ የገዛልኝ ነገር ቁጭ የራሴን ንብረቴን ሻንጣ ውስጥ አደረኩኝ አለች። ሴም ካርዱን በሱ ይቃማ ነበር የገዛልኝ አውጥቼ ሴም ካርዱን ቁጭ እሱ የገዛልኝ ነገሮች ሁሉ ቁጭ አድርጌ የራሴን ንጹህ ላቤን ንብረቴን ብቻ ይዤ ውልቅ ከዛ ቤት የት ሄደች? ገጠራማ ቦታ ሄደች። አንዲት ጓደኛዋ ጋር ሄደች። ከዛ እሱ ቤት ሲመጣ ቀኑን በቃ ሲደውል ስልኳ ዝግ ነው። ለምን ሴም ካርዱን አውጥታ አስቀምጣለት ነው ሄደች። ቤት መጥቶ ሲፈልጋት ሄደች። ጎረቤት ቢፈልጋት ቢደውል እዚህ ቢደውል መጨረሻ ላይ እቺ ልጅ አቃታ። ያው ልጁ በጣም ብዙ አመት እዛ ስለኖረ ታዋቂ ስለሆነ ታክሲም ስለሚሰራ የማያውቀው ሰው የለም። ከዛ ደወለ እሷ ደውል አለቀሰ። እኔ ራሴን ነው ማጠፋው ካልመጣች እኔ ያላቅም የት እንዳለች እኔ ያላቅም እኔ ጋር የለችም። ዘጋው። ከዘጋችሁ በኋላ አንቺ ግን አያሳዝንሽም? እያለቀሰ እንደዚህ ኧረ በእናትሽ ተይ ንገሪው እኔ ጋር እንዳለሽ ነው ልውጣልሽ ልሂድልሽ ምናምን በል ስትላት አይ እሺ በቃ ምናምን አለቻት። ከዛ ስራ ገባች። ስራ እየሰራች ነው። ከዛም በኋላ አግኝቷት አያውቅም። ሁልጊዜ ሰዎች ጋር እየደወለ ያለቅሳል። እባካችሁ ሚስቴን ፈልጉልኝ ሚስቴን አምጡልኝ እያለ እሪ ይላል። ኢቃማው በምን ምክንያት እንደተበላሸበት አላውቅም። ተይዞ አገር ቤት ገባ ከአመታት በኋላ። አሁን ኦሬዲ ልጃቸው 6 አመት ሆኖታል። እሷ እስካሁን ሳውዲ ያለችው እየሰራች ነው። መሬት ገዝታለች ግን ቤት አልሰራችም። አሁን አገር ቤት መግባት ትፈልጋለች። ልጇ 6 አመቱ ነው። እሱ ግን ኢትዮጵያ ገብቶ ልጁን ሳያይ በዛው ወደ ሌላ ሀገር ሄደ። እኔ እንጃ በባህር ወደ አውሮፓ ሄደ የት አላውቅም። ብቻ ሄደ የሆነ ሀገር። ልጁንም አላየም። ልጁ አሁን 6 አመቱ ነው። ከዛም በኋላ እሷና እሱ ተገናኝተው አያውቁም። ቆራጥ ጀግና ሴት አኮራ